ምንድነው ይሄ አንጠለጠልከው? የሥራችን የጉዟችን የምንሄድበት የምንመጣበት የምንገባበት ይሄኛው ያንጠለጠልከው ና ወደዚህ ጠጋብ ምን አልከኝ? ስራ ምን ሰራበት ምንድነው የምትሰራው? እኛ ሰው ማጥፋት፣ ደም መጠጣት፣ ትዳር ማፋታት፣ ያሉትን እንስሳዎችን መብላት፣ መቀመጥ የተላክንበት ቦታ አየሩ ነው። የርን ጉጭ የጠንቋይ ነህ? ደብተራ ነው። አዎ ደብተራ የደብተራ ነው። አዎ የጠንቋይ አይደለም። አራራራ ጠንቋይ እኛን አይገዛንም እኮ ጠንቋዮቹ ለራሳቸው ማቁ። እኛ ግን እኮ እንዴት የደብተራ ነው። እሺ ደብተራ ማለት ደብተራ ኦሪት አለ፣ ደብተራ መንፈሳዊ አለ። መንፈሳዊ ደብተራ አለ። ደብተራ ኦሪት ይላታል ቤተክርስቲያን። አተዘጣትም እንዴ? ደብተራ ኦሪት ይባላል። ደብተራ ኦሪት የመንፈሳዊ ደብተራ ማለት ደግሞ በዚህ በአዲሱ አነጋገር በአዲስ ኪዳኗ ያፈረሰ ማለት ነው። ያፈረሰ ካህን ያፈረሰ ስልጣነ ክህነቱን የተወ በጥንቆላው ዓለም የሄደ ቤተክርስቲያንን በቤተልሔም በኩል ሰገራውን አስቀምጦ ሽንቱን ሸንቶ ክርስቶስ አምላኬ እክደከ ብሎ ሳጥናኤል አምላኬ ነአምን ብሎ ሴጣንን ያመነ ማለት ነው። ሴጣን አምላክ ሳጥናኤል አምላኬ ነው፣ ክርስቶስ የሚባል አምላክ የለኝም ብሎ ቀድሞ አገልጋይ ነበረ ማለት ነው። እና ከሴጣን ጋር ተዋርሶ ያ ደብተራ ይባላል። ያፈረሰ ካህን ማለት ነው። ቄስ ክህነቱን ድቁንናውን መሪግትነቱን ትቶ በጥንቆላው ዓለም የሄደ ማለት ነው። ከቅድስት ቤተክርስቲያን የተለየ ሲያውስት ወደ ውጭ ሲያውት ምን ይመስላል? ካህን ይመስላል። ካባውን ይለብሳል። የቅዱሳን አባቶች አገልጋይ ይመስላል። ውጭ ላይ ነው ለገበያ ሲሄድ ሰውን ለማታለል ሰውን ለመግዛት የሰው ገንዘብ ለመበዝበር ጥንቆላውን ለመስራት የቤተ ክርስቲያን አባቶች የሚለብሱትን ካባ ይለብሳል። እንደኔም ደግሞ ከሆነ መለክሴም ከሆነ እንደኔ መለክሴ ቀሚስ ይለብሳል። ቆቡን ያደርጋል። መርካቶ እንደምን የተመቸ ነው ከዚያ ያገኛል። ቀስ ብለው ካዲያ ይሄ ሞኝ ትውልድ አቤት እንዴት አለ አባት አገኘሁኝ ይላል። ዞር ብለው ግን ቤተ ክርስቲያን አይገኝም ይሄ ሰውዬ ማለት ነው። ቤተ ክርስቲያን አያገለግልም። ከቤተ ክርስቲያን ውጭ ውዳሴ ማርያም በሚደገምበት በሚጸለይበት ታምረ ማርያም በሚነበብበት ገድለ ቅዱሳን እና አቡነ ተክለ ሃይማኖት ገድል እና አቡነ ገብረ ቅዱስ ገድል ሲነበብ አይደርስም። ወይም ድርሳነ ሚካኤል በደረሰበት አይደርስም ይሄ ሰውዬ ማለት ነው። ግን ከሱ ጋራ ያለው ኮፈዳ ውስጥ ወይም ደግሞ ማህደር ውስጥ አርጎት የሚዞረው መፍትሄ ሰራይ ይባላል። መፍትሄ ሰራይ የሱ መጻፍቶች የዚህ የጥንቆላው ዓለም መፍትሄ አውደ ነገስትና መፍትሄ ሰራይ ነው። አውደ ነገስት ካህን ነኝ ይላል። አውደ ነገስት ያነባል፣ ኮከብ ይቆጥራል። ከዛ በኋላ እኔ አውቅልሻለሁ ይላል። አጋንንቱን ይስብና ያዋህዳል ማለት ነው። ሶስት ሰዎች ይጠቃሉ። አጋንንት የመጀመሪያ የሚሰው ተዋርሶ አለ። ስለዚህ ነው ተዋርሶ የሚባለው ምንድነው? ከአጋንንት ጋራ ተዋርሶ ፍቅር ያላቸው በነጭ ዶሮ ወይም በቄፍ ፍየል ወንዝ ዳር ይሄዱና መተቱን አርደው ከአጋንንቱ ይጠሩትና አጋንንቱን የሴት አጋንንት ከሆነች ራሄል ደብተራ የሚባለው ይሄ ነው። እንደዛ አይነት አጋንንት ስለሆነ ያ አሁን በጣም አስጊ ነው። ምእመናንን የሚያጠፋ ማለት ነው። ምእመናንን የሚያጠፋ እኔ አውቅልሻለሁ እኔ አውቅልሃለሁ አይነ ጥላ ለአይነ ጥላ እኔ ሰራልሃለሁ ጽሑፍ እጽፍልሃለሁ ብሎ በቀይ ክታብ በቀይ ወረቀት በባዶ ሉክ መስመር በሌለው ወረቀት ላይ እኔ አይነ ጥላ ሰራለሁ እኔ የቡዳ መከላከያ ሰራለሁ እያለ በቀይ ወረቀት እየጻፈ በቀይ እስክሪብቶ እየጻፈ ወይም ደግሞ በሌላ ነገር እነኚህ ደብተራ ይባላል። ደብተራ ያፈረሰ ካህን ከሴጣን ጋራ የተዋሃደ ከዳቢሎስ ጋራ እጅ ያለው ማለት ነው። የሴጣን እጅ ያለው አውደ ነገስት ኮከብ የሚቆጥሩ ማለት ነው። የገበያ እኔ ሰራልሻለሁ እኔ የድል ሰራልሻለሁ እከሌን አፍዘው አደንግዘው አብረው አንከረተው እያለ አንደረብ የሚደግሙ ሰዎች እነኚህ ደብተራዎች ናቸው። በደንብ እንድታውቁት እነኚህ ሰዎች ቤተክርስቲያን አይገቡም። ምናልባት አመት የሆነች ቀን ያውም እንደው ጭንቅ ሆኖባቸው ያውም ካህን ነው እንዲባል ማለት ነው ወይም ደግሞ መሪጌታ ነው እንዲባል
ካባ ይለብሳል፣ ሌላም ነጠላም ካለ ወይባም ይለብሳል። ቤተ ክርስቲያን በር ላይ ይቆምና ውጭው ቤተ ክርስቲያን መሳለም እድሞ በር ላይ ይቆምና ጸጥ ብሎ ይቆማል። ከዛ አቤት ከላይ ካህን ይላል ያላመረው እንደ ካባው ከዛ እሱ ስራውን ሊሰራ ነው። ለምን በር ላይ ተኩላ በሉት። ይሄ ሰውዬ ይሄን ካህን አይደለም ተኩላ፣ ዓለማዊ ተኩላ ነጣቂ ማለት ነው። ታቀቡክ እምአሳውያን ነቢያት እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐሳውያን ነቢያት ተጠበቁ። ከሐሳውያን ወይም ደግሞ የበግ ለምድ ለምሰው ይመጣባቸዋል ያሉት እንደዚህ ነው። በቤቱ እያሉ አገልግሎት ላይ የሌሉ፣ በቤቱ እያሉ የክህነትን ስራ የማይሰሩ፣ በቤቱ ተቀምጠው ከአገልግሎት የራቁ ከቤተ ክርስቲያን የራቁ ግን በቤተ ክርስቲያን ስር የሚጠለሉ የሚኖሩ እነኚህ ደብተራ ይላቸዋል። ደብተራ ኦሪት ቀድሞ አባቶቻችን በሙሴ ሕግ ጊዜ እስራኤላውያን ከግብፅ አገር ወደ ኢየሩሳሌም ወደ እስራኤል በሚጓዙ ሰዓት ሁለት ደብተራዎች ወጥተዋል። አንደኛ ሙሴም ራሱ እንኳን ከዛ ከጥንቆላው አንዱ ነካክቶታል። ሙሴም ተምሮት ነበረ። ሙሴ እንኳን የግብፅ አስማትን ተምሮ ነበረ ማለት ነው። በኋላ በሲና ተራራ በዛች በደብረ የተባለች በሲና ተራራ ላይ እጸባጦስ ከአመልማል ነበልባሉ ከአመልማል አመልማሉ ከነበልባል በተዋህደ ጊዜ ሙሴ ሆይ አለው እግዚአብሔር ሲጠራው ማለት ነው። ሙሴን ከዛ ከጥንቆላው ዓለም ሲጠራው ወደ እግዚአብሔር ቤት ሲጠራው ሙሴ ሆይ የረገጥካት ምድር የምትረግጣት ምድር የተቀደሰች ናትና የእግርህን ጫማህን ከእግርህ አውልቅ አለው። ጫማህን ከእግርህ አውልቅ ያለው ጫማህን ከእግርህ ያውልቅ ያለው ጫማውን ሳይሆን የልቦናውን ጫማ የጥንቆላውን ጫማ ነበር። አንደምታውን ተመልከቱት። መጽሐፈ ዘጸአትን አንደምታ ላይ ያመጣው የጥንቆላ የዛ የአስማቱን ተምሮ ስለነበረ ሙሴ ከእጅ አውልቅ ያለው በልቦናው ላይ ያለውን የጥንቆላውን አምልኮ አስማቱን። ከዛ በኋላ ሙሴ ተቀደሰ ጫማውን አውልቆ የጥንቆላውን ዓለም ተወና ታቦተ ጽዮንን ሊቀበል ታቦታትን ሄደ። ሙሴ በዛው ከዛ ከፋሩ ተራ ማለት እንትን ላይ ጥንቆላውን የነበረውን ትቶ ወደ እግዚአብሔር ቤት ተመለሰ። በዛን ሰዓት ነው እንግዲህ ብዙዎች አስማት ግብፃውያን በአስማት በጣዖት አምልኮና በአስማት አምልኮ ስለሚሄዱ እስራኤላውያንም ተምረው ስለነበረ ከግብፅ ባርነት ተሻግረው ሲሄዱ ያ አስማት ከግብፅ የተማሩት አስማት ተከትሏቸው ጥንቆላው አስማቱ ሟርቱ ተከትሏቸው ወዴት ሄደዋል? ወደ ተቀደሰች አገር ወደ እስራኤል ሄደዋል ማለት ነው። ከዛም አልፎ ተርፎ እስራኤላውያንም ይጠቀሙበት ነበር በዚህ በጥንቆላውና በሟርቱ ዓለም ማለት ነው። ለዚህ ዘፍጥረት ዘጸአት 23ን ማነው ዘኍልቍ 23ን ዘፍጥረት 23ን እናገር። በለዓም ከዛ በኋላ ምንድነው? በለዓም በወንዝ ዳር የሚጠነቁል ጠንቋይ ነበር። በወንዝ ዳር በፋሉታራ የምትባል ወንዝ ዳር የነበረችው ጠንቋይ ነበረ። በለዓም ማለት ነው። በለዓም ጠንቋይ ነበር። የአስማቱን ዓለም የተቀላቀለ ነበረና ከዛ ውስጥ እግዚአብሔር አምላክ በለዓምን በአንድ ወቅት እስራኤል ከግብፅ ሲወጡ የእስራኤል ባላቅ የሚባል ንጉስ የሞዓብ ንጉስ ነበረና ባላቅ የሶፍራ ልጅ ባላቅ አለ ወደ በለዓም ላከ። ምን ላከ? መልእክተኞችን ላከ። ምን ብሎ ነው የላከው ቢባል ባላቅ የሞዓብ ንጉስ ነው። ባላቅ ማለት የሞዓብ ንጉስ ነው። በለዓም ደግሞ በሞዓብ ሀገር የጥንቆላ እንደ ዛሬዎቹ ጠንቋይ አስማተኛ ሳን ማለት ነው። አጋንንት ሳቢ እሱም ደግሞ በፋሩታራ ተራራ ስር በወንዝ ዳር ቁጭ ብሎ የሚጠነቁል ጠንቋይ ነበረ በለዓም ማለት ነው። ከዛ በኋላ ባላቅ ደነገጠ። ንጉስ ስለሆነ እስራኤላውያን ከግብፅ ወደ ከነዓን ሲገቡ የእስራኤላውያን ኃይል ሲገርፍ ባየ ጊዜ በለዓም የሞዓብ ንጉስ ደነገጠ ነው የሚለው። ደነገጠና ምን አለ? ወደ በለዓም ጋር መልእክተኞች ላከ። እባክህን አለው ያ አንተ የረገምከው እርጉም የባረከው የተባረከ ይሆናልና እባክህና ይሄ የእስራኤል ሕዝብ በአጀብ በወጀብ
መጥቷል። በሬ ሳር እንዳየበሬት ወርፎ እየመጣ ነውና መንግስቴን የቦአምን መንግስት ሊያጠፋ ስለሆነ የእስራኤላውያንን ሕዝብ እንድትረግምልኝ ብሎ መልእክተኛ ላከ። ወደ መልእክተኛ ወደ በለዓም ላከ። በለዓምም ሊረግም እስራኤላውያንን ሊረግም ተነሳ ነው የሚለው። ለበግ ባላቅ ንጉሱ ጠርቶታልና እስራኤልን እርገምልኝ፣ እስራኤልን አፈዝልኝ፣ እስራኤልን አደንግዝልኝ። ከዛ በኋላ ታሪኩ ብዙ ነው። ከዛ ባላቅ ንጉሱ ወደ በለዓም ላከበት እስራኤላውያንን። በለዓምም እስራኤላውያንን ሊረግም ተነሳ ነው። ሊረግም አህያውን ጭኖ ወደ ባላቅ መጣ። ግን እግዚአብሔር ነገሮችን ሁሉ ቀየረና ከጥንቆላው ይልቅ ወዴት መለሰው? ወደ ንስሐ መለሰው። በለዓም አህያዋን ይዞ ተቀምጦ ሲሄድ የእግዚአብሔር መልአክ ቅዱስ ሚካኤል ራጉኤልም ይለዋል፣ በመጽሐፈ ራጉኤል ላይ ራጉኤል ይለዋል፣ በታምሩን ይነግረዋል ማለት እና መልአከ ቅዱስ ራጉኤል ተገለጸና የእሳት ሴፍ ይዞ ተመዘዘና ለአህያዋ ታያት። በለዓም አይኑ በጥንቆላ አይን ተጋርዶ ነበር፣ በጥንቆላ መጋረጃ። እንግዲህ ጥንቆላ የነበረ ያለ ሰው ፈጽሞ የእግዚአብሔር መንግስት አያይም። በጥንቆላ ህይወት ውስጥ ያለ ሰው አስማት የሚስብ የሚጠልሰም የሚጠለስም አስማት የሚይዘብ አጋንንት የሚስብ በእግዚአብሔር ዘንድ የተረገመ ነው ይላል ዘዳግም ላይ። አስማት የሚያስምት ጥንቆላ አውደ ነገስት በእግዚአብሔር ዘንድ የተረገመ ትውልድ ነው ይላል። ለምን? ከእግዚአብሔር ሕግ ነው። በአንተ ዘንድ አስማተኛ፣ ሙት ሳቢ፣ አጋንንት ሳቢ አይኖር ነው የሚለው እግዚአብሔር ለሙሴ ያለው በአንተ ዘንድ። ስለዚህ በእኛ ዘንድ በክርስቲያኖች ዘንድ የለም፣ እንዲህ አይነት ስራ የለም። አስማት ማስጠንቆል በኦርቶዶክስ ዘንድ የለም። የተረገመ ነው፣ የተወገዘ ነው በቅድስት ቤተ ክርስቲያን። ስለዚህ በለዓም መጣና ሊረግም እስራኤላውያን ሊረግም ፈራ። አሁን የእግዚአብሔር መልአክ ተገለጠለትና አህያዋን እሱ በአይኑ በጥንቆላ አይን ባጋንንት ስለተጋረደበት አህያዋ አየችው። የእግዚአብሔር መልአክ ከበለዓም ይልቅ ቀድማ አህያዋ አየችውና አህያዋ አልሄድም አለ። ለምን? ከፊቷ ሴፍ የያዘ መልአክ ታይቷት ነበር። አልሄድም አለ። ደበደባት፣ ተኛች። በተኛች ሰዓት በለዓም 3 ጊዜ ደጋገመና አህያዋን ቀጠቀጣት። ከዛ በኋላ አህያዋ ምን አለች? እግዚአብሔር የሚሳነው ነገር የስማ አልቦ ነገር ዘይሳነው፣ ለእግዚአብሔር የሚሳነው ነገር የለምና አህያዋ በሰው አንደበት ነገር እንዴ በለዓም ሆይ ለምንድን ነው የምትመታኝ? ለምንድን ነው የምትቀጠቅጠኝ? እስካሁን ስትጠቀምብኝ፣ እስካሁን ስትጭነኝ፣ ስታሸክመኝ የነበርኩ አህያ አይደለም? ዛሬ ለምንድን ነው እንደዚህ የጨከንክብኝ? አለችና አህያዋ በሰው አፍ አውጥታ ተናገረችው። ዛሬ አይደለም እንስሳት ቢያናገረን ይቅርና ከሰማይ መላእክት እንኳን ወርዶ ቢያናገረን አንሰማም። ይሄ ትውልድ ነው ያለው ማለት። ከሰማይ ቅዱስ ሚካኤል መጥቶ ቢያናገረን አንሰማም። ለምን? ጆሮአችን በዓለማዊ ባጋንንት ተይዟል። እግራችን ታስሯል። አይምሯችን በዲያብሎስ እጅ ታስሯል። ከዛ በለዓም ከአህያዋ በሰው አንደበት ስታናገረው እስከ ዛሬ ስደበደብሽ አልደበደብኩሽ፣ አንቺም ዛሬ እስከ ዛሬ እምቢ አልሽኝ፣ ሳዝሽ ትእዛዜን እምቢ ስላልሽኝ ነው የደበደብኩሽ አላት። እግዚአብሔር የሰውን አይን መክፈት ተወና የአህያዋን አይን ከፈተ። እግዚአብሔር ሲመልስ አንዳንድ ጊዜ እግዚአብሔር ሲጣላ እንዲህ ነው። እየሰማ ድንጋይ ያረጋል ማለት ነው። ቃል እግዚአብሔር ስትጠፋ ከአጋንንት ጋር ስትሆን እግዚአብሔርን እንዳታይ ያደርጋል። የእግዚአብሔርን መልአክ እንዳታይ ያደርጋል። ከሴጣን ጋር ስትሆን፣ ረጋሚ ስትሆን፣ አስጠንቋይ ስትሆን፣ አስመታኝ ስትሆን፣ ምቀኛ ሸረኛ ስትሆን፣ ቀናተኛ ስትሆን እግዚአብሔርን መንግስት እንዳታይ አይንህን ይሸፍንህና የዲያብሎስን መንገድ እንድትከተል ያደርጋል ማለት ነው። ለምን? ከህግ ወጥተሃላ፣ እግዚአብሔርን ትተኸዋል፣ አምላክን ክደሃል። በለዓም በዚህ ወቅት ነበረ አሁን ከፊቴ የቆመውን አህያዋ ከፊቴ የቆመን መልአክ አታየውምን አለችው። ከዛ እንስሳት ማንን አስተማረች? በለዓምን አስተማረች። ከፊቴ በቀና ብሎ ሳይ መልአኩ የተመዘዘ ሴፍ ይዞ አየው። ከማን ተማረ? በለዓም ከማን ተማረ? ከአህያዋ።
እንግዲህ የአህያ ተማሪ ማለት ነው። ይሄ እንደዚህ አይነት ሰው የአህያ ተማሪ ከአህያዋ ተማረ። ሰው ሲያስተምረው ያልገባው ሰው እንስሳት ያስተምሩናል ማለት ነው። እኛ አንገባም ካለን ዓለም ታስተምረናለች ማለት ነው። እጽዋት ያስተምሩናል። እኛ የእግዚአብሔር መንገድ ስን ታሪክ ያስተምረናል ማለት ነው። ከዛ በኋላ ይሄ እንደዚህ ነው። አሁን ምንድነው ትልቁ ነገር? እስራኤላምን ሊረግም የሄደው በለዓም ምናል ነገሮችን ቀየረና እሱ የተጠራው አስማት ንጉሱ ጋር ደረሰ። ንጉሱ ባላቅም ና የጠራው እኮ እስራኤልን እንድትረግምልኝ ነው። ይሄ የእስራኤል ኃይል ሀብቴን፣ ንብረቴን፣ መንግስቴን ሊገለብጥ ነው እና ምን ማድረግ አለብኝ? ስለዚህ አቅም ስለሌለኝ አንተ እርገምልኝ፣ እስራኤላውያንን እርገምልኝ፣ እኔ እስራኤልን አልረግምም አለ። ኮከብ ከያዕቆብ ይወጣል። ያዕቆብ የተባለ እስራኤል ነው። እስራኤል የተባለ ያዕቆብ ነው። ያዕቆብ ኮከብ ከያዕቆብ ይወጣል። አስማት በእስራኤል ላይ ድግምት በያዕቆብ ላይ አይሰራም ብሎ ምን አለ? ኮከብ ከያዕቆብ ይወጣል። እነሆ አሁን አይደለም የማየው ወደፊት አየዋለሁ ብሎ ትንቢት ሊረግም የሄደው በለዓም ስለ ክርስቶስ ኢየሱስ ትንቢት ተናገረ። ኮከብ ከያዕቆብ ይወጣል፣ አሁን አይደለም የማየው ወደፊት አየዋለሁ። ስለዚህ ያልተነካካ የለም ማለት ነው። እና ደብተራ ከእንደዚህ አይነት ነው። እና በአንድ ወቅት እስራኤላውያን ከግብፅ ሲወጡ የግብፅን አስማት ይዘው ወጥተዋል። ወዴት ሀገር? ወደ ቅድስት ሀገር ይዘው ሄደዋል ማለት ነው አስማቱን። ከዛም ሲወርድ ሲዋረድ ከገቡ በኋላ እስከ ሰለሞን ደርሷል። እስከ ሰለሞን ደርሷል ማለት ነው። እስከ ጠቢቡ ሰለሞን እስከ ዳዊት ድረስ አስማቱ ደርሷል ማለት ነው። ያ የግብፅ የተማሩት አስማት አይሁዳውያን እስራኤላውያን ይዘውት እስራኤል ስለገቡ እስከ ትውልደ ሰለሞን ድረስ ደርሷል። እነ ሳኦልም እነዛም አብረው ተጉዘው እስከ ሰለሞን ድረስ እስከ ዳዊት ድረስ ደርሷል። በዚህ ወቅት ነበርና እስራኤላዊ ወደ ኢትዮጵያ እንዴት ገባ? ይሄ የደብተራና የአስማቱ መንፈስ ወደ ኢትዮጵያ እንዴት ገባ ልትሉኝ ትችላላችሁ። ያን ደግሞ አመጣላችኋለሁ። ይኸውም እብነ ሐኪም የተባለ የሰለሞን ልጅ እብነ ሐኪም ወይም ደግሞ አጼ ምኒልክ የተባለ እብነ ሐኪም የንግስት ሳባ ወይም የንግስት ማክዳ ልጅ ያው ንግስት ሳባ እስራኤል ሄዳ አጠር አድርጌ ነው ማለት ሰዓት ስለሌለ ንግስት ሳባ የአክሱም ንግስት የነበረች ኢትዮጵያዊ ንግስት ሳባ ማክዳ የቤተልሔም ሄዳለች። ወደ ቤተ ክርስቲያን ለማወቅ የተሰራውን ቤተ መቅደስ ሰለሞን ያሰራውን ቤተ መቅደስ ለማድነቅ አስራት በኩራት ለማስጠት የሰለሞን ጥበብ ልታውቅ ወደ እስራኤል አገር ተጉዛለች። ኢትዮጵያዊ ንግስት ሳባ ወይም ደግሞ ማክዳ። ከዛ በኋላ ምንድነው ያደረገው? እዛ ከሄደች በኋላ ከጠቢቡ ሰለሞን ጋር ተገናኝታለች። ከዛም ከተገናኘች በኋላ ታሪኩ ብዙ ነው። እንቁ ለጣትሽ ብሎ ከሰጣት በኋላ ታሪኩ ብዙ የቤተ መቅደስን አሰራሩን ካስተማራት በኋላ ሰው ናቸውና በፍቅሯ ተነድፋ ምኒልክን እብነ ሐኪምን ጸንሳ ወደ ኢትዮጵያ መጥታለች። ይህች ንግስት ማለት ነው። አብዛኛው ቅዱስ ዮሐንስ እንቁ ጣጣሽ ብለን በባህል የምናከብረው እንቁ ለጣትሽ ነው የሚለው እና ያንን እንቁ ለጣትሽ ልጄ ከጸነሰች በኋላ ይሄ እንቁ ለጣትሽ ምስክር ይሆንብሽ ብሎ ቀለበት የሰጣባት ቀን ስለሆነ ሄድና አፈዝልኝ እከሌ ለምን ከኔ የበለጠ የከሌን ሀብት ለኔ አምጣው፣ የከሌን ውበት ለኔ አምጣው፣ የከሌን እድል ለኔ አምጣው ብለው የሚልኳቸው ማለት ነው። ይሄ ደግሞ በአንዴ 3 ሰው ማለት ነው። በአንዴ 3 ሰው በአንድ ሴጣን 3 ሰው ይመታል ማለት። አንደኛ ወደ ጠንቋዩ ሲሄድ ማለት ነው። እከሌን አፈዝልኝ አደንግዝልኝ ብሎ ወደ ጠንቋዩ ሲሄድ አንድ በሉት። ይሄ አስመታች ይባላል። ወደ ጠንቋዩ የሚሄደው ሰውዬ ወደ ጠንቋዩ ወይም ወደ ደብተራው የሚሄደው ሰውዬ አስመታች ይባላል። ሁለተኛ ደግሞ ጠንቋዩ እከሌን አፈዝ ብሎ አጋንንቱን ጠርቶ ወደ ሰውየው የሚለከው ደግሞ ያ ደግሞ መታች ይባላል። መታች ከአጋንንቱ ጋር ግንኙነት ያለው። ሶስተኛው ተመታች አጋንንቱ የሚላክበት ማለት ነው። እንደነኛ ያሉ ሰዎች እነኛ ሁሉ ተመታቾች ናቸው እንጂ አስመታችም መታችም አይደሉም ማለት ነው። እዚህ ጋር መንፈስ ይዟቸው የሚጮሁት አስመታችም መታችም ተመታቾች ናቸው። ተጎጂዎች፣ ተጠቂዎች ወይም ሟቾች ማለት ነው።
ያኛው ገዳይ እና አስገዳይ፣ ዋናው ጠንቋዩ ገዳይ ነው። አስገዳዩ ደግሞ ወደ ጠንቋዩ ጋር እከሌን አፈዝልኝ አደንግዝልኝ ብሎ የሚሄደው ማለት ነው። እነኚህ ደግሞ እዚህ ያሉት ደግሞ ሟቾች ናቸው። እንዲህ ነው እንግዲህ ቤተ ክርስቲያናችን ይሄን ሁሉ ጉድ ተሸክማ፣ አገራችን ኢትዮጵያ ይሄን ሁሉ ጉድ ተሸክማ ነው ያለችው ማለት ነው። ይሄንን ሁሉ ጉድ ሊቃውንት እንዳይሆን ከቤተ መቅደስ እስከ ቤተ መንግስት ድረስ ተሰርቶ ታስሮ ነው ያለው። ሊቃውንቱ ቆንጆ ቀዳሽ ከሆነ እንዴት ተብሎ በድምፁ ይሰራበታል እንዳይቀድስ። ቆንጆ ማህሌት ቋሚ መሪጌታ ከሆነ በድምፁ ይቀናበትና እዛው ይሰራበታል ማለት ነው። ዘማሪም እንደዛው፣ ሰባኪም እንደዛው። በመንግስት ሰራተኛ ቆንጆ ዳኛ ከሆነ ለምን እሱ ነው ተብሎ በዳኛውም ይሰራል ማለት ነው። እስከ ሊቃነ ጳጳሳቱ ድረስ በእንደዚህ አይነት የታሰረነን ማለት ታስረን በሰይጣንና በሰይጣን በመተቱ ታስረን ያለ ነው ማለት ነው። ይሄን ሁሉ የሚሰራው ደብተራዎችና ጠንቋዮች ናቸው። እግዚአብሔር ለጠንቋይ ከገዢ ከመሆን ለአስማተኛ ከገዢ ከመሆን እግዚአብሔር ይሰውራችሁ። ዋናው ይሄ ነው። አትሄዱ። ካለ መድኃኔዓለም አምላክ የለንም። ካለ መድኃኔዓለም ጌታ የለንም። እግዚአብሔር ነው ሁሉን የሚሰጥ ሁሉን የሚያከብር መድኃኔዓለም ኢየሱስ ክርስቶስ ነው። ያለ እግዚአብሔር በቀር አዳኝ የለም። ያለ እግዚአብሔር በቀር ጠባቂ የለም። አንተ ስላስጠነቆልክ፣ አንተ ስላስመተትክ ሀብት ልታገኝ አትችልም። ሀብት ሰጪ መድኃኔዓለም ኢየሱስ ክርስቶስ ነው። የ40 ቀን እድል ሲገልጽልህ ወደዚህ ዓለም ስትመጣ እግዚአብሔር አሳክቶ ሰጥቷል እንጂ በሰው እድል ኑር አይልም። በሰው እድል ኑር አይልም። ግን የሰይጣን ተንኮል ስለሆነ ብቻ ቀናተኞች ስለሆንን ይሄንን ሁሉ እንሰራለን ማለት ነው። እና የት ሄደ አሁን? እና እስኪ የት ሄድክ? ደብተራው የት ሄድክ? አሁን ታዘጋጅ ነበር። ወዴት ሄደ? ና ወደዛ። አሁን ባለቃው አንተ ጠንቋይ፣ እሺ ና። አሁን ይሄ የምታዩት ጠንቋይ እንግዲህ ጠንቋይ ነው። የደብተራ መተት ነው። አፈር ተሸክሟል፣ ብር ተሸክሟል ማለት ነው። ከቆፍሮ ነው ከቤቱ ያወጣው። ትናንትና ማታ እዚህ ጸበል ተረይቶ ሄደ። ቆፍሬ ከቤቴ ያመጣል፣ ቤት ውስጥ የተቀበረ አለ ብሎ ነው ይዞ የመጣው። እንግዲህ ይዘህና ተብሎ ነው። እሺ ምን አልከኝ? ከፊታቸው ዞር ስል ያማቸዋል። የአዳም ልጆች ዞር ስላቸው እንዴት ደስ እንደሚላቸው። ምድረ መተተኛሞች አሁን እዚህ ውስጥ አለች። ልባዲ ዱ ትላለች። እዛ ጋር ሲሄድ እሺ ምንድነው አሁን ይሄ? አፈሩ ኧረ አፈር አይደለም። ቆይ ፈትቼ ላሳየህ። እንዴ ሽታው ራሱ እንዴት ደስ እንደሚል። ይሄኛውን ጠዋት ሲደናበረ ላው ላይ ወጣ። ይሄ 3 ነበረ። ከዛ እሬቻውን ቁጭ አብራችሁ ነው የምትሄዱ ከአንድ ቦታ። እሺ አንተ ደግሞ ከመጣክ ኧረ ቆይ ለምን ባፈ ነው እንደምትፈታው እንዴ? ኧረ ልሽ ራሱ አሳይካለሁ። ይሄ 3 ቦታ ነበር። ይሄ አልጋው ስር እንዴት አልጋው ስር እንዲገባ እኛ አየርን እንዴት አንተን ራስህን እንዲጄ እጅ ያስቀምጥሃለሁ ብፈቅድልኝ። እኔ አዎ ብፈቅድልኝ። እስኪ አስቀምጠኝ ሂድና ያንን እሳቱን ቁጭ አድርጋ ምን እሳት እቺ ምንም የለችም ነበር። 10 ብር ናት። አዎ እሺ የአዳም ልጅ አትቸኩሏ። ይሄ ቁም ሳጥን ዋሌ ነው ልብሷን እንድንበላ። አላየችው አማቻየችው እሷ አይኗ አይጥፋና ትላንትና አንተ ባትነግረንና ባንናገር አናመጣም ነበር፣ እናስቀምጥ ነበር። ይሄንን አስቀመጠችው እዛ። ሲፈታው ምንድነው? ይሄ ትቀምሰዋለህ? የሚቀመስ ነው። እንዴት እንደሚጣፍጥ ይፍረድ። አቤት መተተኞቹ ሲስቁ ደስ ሲሉ። ቆይ ተራ በተራ ናት። አትቸኩል። ምን ላድርግ? አትፍሩ። የአዳም ልጅ አይሳቅም እንዴ? የአዳም ልጅ እኔ እኮ ጋር በላኸው አውጣው እንዳትበላ በጌታ በኢየሱስ ክርስቶስ ስም የታሰርኩ ነው። አንደበትህ ከነሰል ቶሎ። እሺ ምንድነው ይሄ? ጭራሹኑ ልብሷ እንዲበላ የውሻር ነው እንዴ? የውሻር ነው እንዴ? ውይ አታውቀውም አንተ። ይሄ ከዚህ አይደለም የመጣው። ከየት ነው የመጣው? ሰዎቹ ናቸው እዚህ ያሉት እንጂ ከደብረ ዘይት ነው የመጣው። አንተ ታውራው ስራተ ከደብረ ዘይት ነው የመጣው። እያወራ እኮ ነው ከጎኔ።
አይ ከጎኔ እያወራ ነው። እነሱም አሉበት እንዴ? ምን አቅ እኮ እስኪ ቆይ አሳየኝ። የውሻር ነው ወይስ ምንድን ነው? አይ እንግዲህ ንገረኝ፣ ምንድን ነው? ተመራመርና ድረስበት። ይኸው ፍልቅቅ አድርጌልሃለሁ። ተመራመርና ድረስበት። ምንድን ነው? አሳየኝ። ይኸው እያየህ አይደል እንዴ? የገባህበት ምንድን ነው? የውሻር ነው ነው የጅባር ሳጥኑ ያለው ነው። ሳጥኑ ላይ ያለው ምን እንዲሆን ነው? ይሄ ደግሞ እንደ አልጋዋ ላይ ያለው ነው። ከአልጋዋ በቀኝ በኩል ያለው ነው። ምንድን ነው? ደስ ይላል አይደል? ታምር ነው እንግዲህ። ሴጣን አስቀምጦሽ አስቀምጦ። ይሄ ደግሞ ቡሏን የምበላበት ምጣዷ ጋር ነበረ። ጠዋት መጣንና ዛሬ መምጣቷን ስናቅ እሱን ውስድ አደረግን። ቤታችን አስቀመጥንና እሬቻ አስቀምጠንላት ሄድን። በሯ ላይ ወሰድነው። ያኛው ለስንት ታዲያ እንከራተት እንዴ? ባዶ ስንሆን ስንት ብር ወሰዳችሁ? ብር አይደለም የወሰድነው፣ ያስቀመጥነውን እቃውን ውስድ አድርገን እሬቻውን ቁጭ አደረግንላት። ከዛን ይሄ እሬቻው እንዲህ ይቀመጣል። አንዱ መጣ። ማን ረጋ? አይውም እኮ የልጅቷ ባል አይውም እኮ እውር ሆኗል። ከዛ ብር አለ፣ ብሩ አስቀምጠሃል፣ የት ነው ያለው? አየኸው እንደ ለዋል። ኧረ አላየሁትም አለኝ። ይሄው አልኩና ሳየሁት። እንደ እንትኖቹም አረገውና እንደዚህ አለና የሆነች ጃርካን አለች። ከጃርካና መጣና አለና አለፍ አለና ከብቶቹ ቤት ሲረጭ እኛን ስተን የልጅቷ ኪስ ውስጥ ቁጭ እሱ ሳይ አይኑን ይዘንበት ኪስ ውስጥ አረግንና አሁን ይዘን መጣና። ከደብረ ዘይት ነው የተሰራው ላይ ይሄ? አዎ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በስላሴ ስም በኪዳነ ምሕረት ስም ሁለተኛ ላንመለስ በሀብታቸው በንብረታቸው በገንዘባቸው በትዳራቸው ላንገባ በቅድስት ሥላሴ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሁላችሁም ዳግም ላትመለሱ ሲኦል አስሬያችኋለሁ። 7 ጊዜ ጮህ እናውጣቱ። ቶሎ 7 ጊዜ ጮህ። ቶሎ በል ሁለታችሁ። እግዚአብሔር ይገስጽ። እግዚአብሔር ይሰራ። እግዚአብሔር